ከወሰድሽበት አምጪ። እመኝኝ አደርገዋለሁ። እኔ በለፈውበት ነገር ቀልድ አላውቅም። እንዴ ተረጋጋ። ቆይ ችግር ምንድነው የምትፈልገው? ሉሊት ቶሎ በይ። ልጁን እንደወሰድሽው አውቃለሁ። እሱ ብቻ አይደለም እህቴ የት ናት? እኔ ምንም የማውቀው ነገር የለኝም። እሺ የመጨረሻ እድል ነው የምሰጥሽ። ልጁ አንቺ ጋር እንደሆነ አውቃለሁ። ምን ነው በህልም ታይቶ ነው እንዴ? እንዴ ስልኬ! አሁን ድረስ ለመዋሸት እየሞከርሽ ነው? ልጁ የት ነው ያለው? ቶሎ ተናገሪ። አይሆንም። በጣም ብዙ ገንዘብ የማገኝበትን ነገር ደግሞ አሳልፌ አልሰጥህም። አንቺ ትንሽ እንኳን አታፍሪም? ከቤተሰቦች ገንዘብ ስትቀበል ደግሞ በህፃን ስትደራደሪ ትንሽ እንኳን ህሊና የለሽም? ቆይ እንዴት ነው ይህን ነገር የምታደርጊው? እሱ አንተን አይመለከትህም። ልጁን በሰላም አትመልሺውም ወይስ ትመልሻለሽ? አንዴ ከእጄ የገባን ነገር ብሞት አለቀው። እሺ በቃ እሺ፣ ግን የተወሰነ ገንዘብ እፈልጋለሁ። ምን ያህል? ምንም ያህል ቢሆን አቅሙ እንዳለ በደንብ አውቃለሁ። የምን አቅም? ገንዘቡን የመክፈል ነው። እሺ ስንት ነው የምትፈልጊው? በትንሹ ለጊዜ 2 ሚሊዮን። አራት አስቂኝ። ብሰጥሽ ግን ትቀበይኛለሽ? ልጁ እኮ ከኔ ይልቅ ላንቺ ቅርብ ነው። እንግዲህ አትጨቃጨቀኝ። ከቻልክ ቻልክ ነው፣ ካልቻልክ ደግሞ የራስህ ጉዳይ። እሺ አሁን የት እንዳለ ደውለሽ ጠይቂ። ያለበትን መስማት አለብኝ። ከዛ በብሩ ጉዳይ እንስማማለን። እሺ ጋር ይንታደርሽ እንደሚከፍል በትንሹ ልንገር። አንድ ቤተሰብ አለኝ የሚለውን ውዱን ነገር ሸጦ ነው የሚገዛው። ልጁ ከሰው በታች እንዳይሆን እኩል እንዲሆንለት ነው የሚገዛው። እኔ አልሰረኩም። እና ጌቴ መጣ። የማን ወርቆ ግንጭ? ኧረ ወይ ሲያስጠላ! ጣትህን ይዤ ቆራርጬ በጠልልህ ምን ያህል ደስ ባለኝ። ፈጣጣ ሌባ ነውጣው። እዛ ሄደት እናዘዛታለን። ነውጣ። የት ነው የምሄደው? ፖሊስ ጋር ሄደት እናዘዛታለን። እኔ አይደለም አየሽው? ይሄን የማይረባ ልጅ። ለዚህ ነው ስትከራከርለት የነበረው። ምን ነው ምን አደረገ? በቃ ምንድነው? ዳጊ ይሄ ምንድነው? ወይኔ አንተ ልጅ ይሄ ምንድነው? ታሳብደኝ ነው እንዴ? ወይኔ ገነት፣ ወይኔ አየሽ አይደል ይሄን ሁሉ ጉድ። ስራውን ልንገርሽ ወይስ? ዳጊ ቆይ ግን ምን እየሆንክ ነው ያለው? በሰላም ነው እንደዚህ እየሆንክ ያለው? ጤነኛ ነገር ኤፎ አየሽው አይደል ስትከራከሪለት የነበረ ወንድምሽ። ዳጊ እንደው ምን ሆነ ነው ልጅ? ምንድነው ያጋጠመ? የምን ክፉ ነገር ነው ያየ ልጅ? በቃ አሁን ወደ ፖሊስ ጣቢያ መሄድ አለበት። አለኝ ሐረግ 161 ኤፍራታ ናታን ከሃናን ጋር የተጻፈውን ቴክስት አየችው። እንግዲህ ገኒ ዳግም ገፍትሮ ጥሏት ነበረ። በዛ መሀል ናታንና ጽዮን ወደ ሆስፒታል ወስደዋቸው ጧት ስትነቃ ኤፍራታም ደንግጣ እቤት ትመጣለች። እቤት ስትመጣ ሉሊትን ያገኘቻት። እንግዲህ ያው ሉሊትን ስትጠይቃት እናቴ ምን ሆና ነው እባክሽ ሉሊት ንገሪኝ ምናምን ስትላት፣ ሉሊትም እንግዲህ እዚህ ተዘርራ ነው ያገኘኋት ማለት ሞታ ነው ያገኘኋት አለቻት ማለት ነው። እንደዛ እያለች ከሉሊት ጋር እያወራች ባለበት ገኒና ከነገኒ ከሆስፒታል ይመለሳሉ ማለት ነው። እንግዲህ እናቴ ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ? ምን ሆነሽ ነው? ገኒም ያው እንግዲህ ዳግም ነው እንደዚህ ያደረገኝ ብላለችም ወድቄ ነው አለች ማለት ነው። ያው እንግዲህ ገኒ ክላሳን አስገብተው አስተኝተው ሳሎን ላይ ቁጭ ብለው በናታን ፊት እየሳቁ
ጽዮንም እንግዲህ ወንድሜ ፍትህ ምን ሆኖ ነው ስትለው ምን ሆኗል? ሆስፒታል ክሊኒክም እንደዛ አልሽኝ ምን ሆኗል? አነግሪኝም ማለት ኤፉም እንግዲህ እየሳቀሽ ነበረ። ያው ፈልገው እንደሆን ብዬ ነው እያለችው ጽዮን በጣም ነው የሳቁትና እኔም በራሱ በጣም ስቅ ያለው። ሉሊትም እንደዚሁ በጣም እየሳቀች ነበር ሲያፈጥበት። ብድግ ብላ ሄደች ካና አካሄዷ ማለት ነው። እና መስታወት ላይ ሂዶ ሲያይ ናታን ያው ፊቱን ምናምን በቻፕስቲክ እንትል ብለዋለች ማለት ነው። ኤፍ አንቺ ነሽ እንደዚህ ያደረግሽኝ አይደል? አንቺ እንኳን አልነግሪኝም እንዴ ምናምን ሲላት ጽዮን ያው ፈልገህ ከሆነ ምናምን አለችው ማለት ነው። እንግዲህ ናታንም ተናዶ ፊቱ እንደዛ በመሆኑ ወደ ቤቱ ሄደ ማለት ነው። ያው ጽዮን ደግሞ አንቺ ነሽ አይደል እንደዚህ ያደረግሽው ስትላት አይ እኔም በምን አውቃለሁኝ እንደሚወጣ አለች ማለት ነው። እንግዲህ ገኒም ከእንቅልፏ ተነስታ ዳግም ጽዮንን ዳግም ጥሪልኝ ስትላት ጽዮን ደግሞ ዳግም ልጠራላት ስትሄድ ሉሊት መታ እንዴት ነሽ ደህና ነሽ ወይ አለቻት ማለት ነው። እባክሽ ተይኝ ምናምን ደክሞኛል አታናግሪኝ አለቻት ማለት ነው። ገኒ በዚህ መሀል ስለ ዳግም ስጠይቃት ዳግም እንደሄደ ወደ ሰው ሀገር እንደሄደ ምናምን ሻንጣውን ይዞ አለቻት ሉሊት ማለት ነው። እንግዲህ እኔ ብመክረውም እምቢ አለ እናት እንደዚህ ሆና ብለውም እምቢ አለ ስትላት እንግዲህ ገኒ ደግሞ በጣም አለቀሰች፣ በጣም አዘነች ማለት ነው። ምክንያቱም ዳግም ማለት ዳጊ በቃ እንደዚህ ማንም አይጠብቅም ማለት ነው። 100 ዲግሪ ነው 80 ዲግሪ ነው የተቀየረው ዳግም ማለት ነው። እንግዲህ እንደዛ እያለቀሰችም ገኒ ያው ዳግም ይመጣና ፍጥጥ ብሎ ያያታል ማለት ነው። ሉሊትም እንግዲህ ያው ስታለቅስ ገኒ ቪዲዮ እየቀረጸቻት ነው፣ ልታሾፍባት ፎቶ እያነሳቻት ነው ማለት ነው። ዳግምም እንግዲህ እያለቀሰች ዝም ብሎ ቆሞ እያያት ምንም ሳይላት ማለት ነው። ይህ ድንጋይነቱ ድንጋይ በጣም የሚያስጠላ ጸባይ ማለት ነው። ኧረ ቀይሮለት የዳግምን ጸባይ። ቀጥ ስትል ዳግምን ስታዩ ዳግም እየመጣ እንዴ ምን ሆነ ነው የእናት አንጀት በቃ ብስብስ አረገችው ማለት ነው። በቃ ወከባት ተፍጠሪ ዞር በይልኝ ብሏት ሄደ ማለት ነው። በጣም አዘነች። በቃ እኔ ለራሱ አሳዘነችኝ ከኔ ማለት ነው። በጣም አሳዘነችኝ። ከዛ እንግዲህ ሉሊትም ደግሞ የዘበኑ ልጆች ምናምን አለቻት ማለት ነው። ተኝ እባክሽ አለቻት። ያው ሉሊት ደግሞ ያው ስልኳን ቃል እንደወሰደባት አላወቀችም ነበር። ስልኳን እየፈለገች ነበረ። ቃልም እንግዲህ በር ቆርቆሮ ስትወጣ ቃል ነው። ከዛ ወሰዳት ጎትቶ ማለት ነው። ልጁን እንደወሰደችበት አውቋል እሱ ማለት ነው። ያው ልጁን እንግዲህ ያኔት ናት ልጁን የወሰደችው እኔ አላቅም ምናምን ስትለው ሉሊት ስልኩን ሲያሳያት አለበለዚያ እናገራለሁ ሲላት እሽሽ ብላ ሉሊት ያኔት ጋር ስደውል እንግዲህ ያኔት በቃ ማነሽ አንቺ ምንድነሽ ብር ጠየቀቻት ማለት ነው። እንግዲህ ቃልም በጣም ተናደደ ማለት ነው። አገኛታለሁኝ በምደውልብሽ ሰዓት ፈጥነሽ መምጣት አለብሽ አላት ማለት ነው። እና የሉሊትን ስልክ ይዞ ያኔትን ሲከታተላት ያኔትን አገኛት ማለት ነው። እህቴና ልጁ የት ነው ያደረጋቸው ሲላት አላቅም፣ ምንድን ነው የምታወራው የምን ልጅ ነው አለችው ማለት ነው። ያኔት የፈጣጣናቷ ፈጣጣ ማለት ነው፣ ክፉ። ከዛ እንግዲህ ቃልም ጎትቶ ይዟት ሄደ ማለት ነው። ኤፍራታና ናታን ደግሞ ፍቅራቸውን እያጧጧፉ ነው። ያው እየተገላለጡ ነው። አንተ የኔ ነህ፣ እኔ አንተ ነህ፣ አንቺ ውብ ነሽ ምናምን ብቻ ደስ የሚል የፍቅራቸውን አገላለጽ ነው። ጧት ተነስተው ለገኒ ቁርስ ይዘውላት ሄዱ ማለት ነው። ቁርስ ይዘውላት ሲሄዱ እንግዲህ ዳግም እንግዲህ ሌብነት ጀምሯል። የዳግም ጸባይ በቃ ምን እንጃ በጣም የሚያስጠላ ጸባይ ማለት ነው። ጽዮን ልጠራው ስትሄድ ፎቶግራፍ እንትን ስልኮችን እያየች ነበር እና ቪዲዮ አነሳችው ማለት ነው። ዳግምም መጣ ናታን መጣ ማለት ናታንና ኤፉን መጡ። ገኒን ጠየቋት። ምን እንደሆነች ሲጠይቋት ተንሸራትቼ ነው ጫማዬ አንሸራቶኝ ነው አለች ማለት ነው። እንግዲህ አይዞሽ ዋናው መሻሉ ነው ምናምን ብለው ኤፍራታም እንግዲህ ናታን ያው ዳግም የት ነው ሲል
ወደ ላይ ነው ስትለው ናታን ዳግምን ሊጠይቀው ሄደ ማለት ነው ሊያየው። ኢፉም እንግዲህ እናቷን ዳግም ምን እንደሆነ ለምን እንደዚህ እንደሆነ ስጠይቃት እንግዲህ ገኒ ምንም አላቅም ለምን እንደዚህ እንደሆነ ምን እንደነካው አለቻት ማለት ነው። እንግዲህ ስልኩን ሲሰበስብ ናታን ደረሰበት። ናታን ሲደርስበት እንግዲህ አንተ ሌባ ኬት አምጥተህ ነው ሲለው ዳግም ደግሞ እኔ አግኝቼው ነው የኔ ነው አለ ማለት ነው። ከዛ ይጎትትና ከሽንት ቤት ለገነት ይዟት ሄድና ስልኩን ለኤፍራታም ለገነትም የሰረቀውን ስልክ ሲያሳያቸው ገነት እንግዲህ ምን ሆነህ ነው? በቃ ምን ቸግሮህ ነው? አልጠማህል? አራበህ? ምናምን እያሉት አይሰማም ማለት ነው። ከዛ እንግዲህ ናታንም ጎትቶ ወደ ፖሊስ ጣቢያ ይዞ ሊሄድ ገኒ በጭራሽ ፖሊስ ጣቢያ አይሄድም ብላ በጣም አዘነች ማለት ነው። ያው እንግዲህ ኤፉ ጋር ሄደች። ቤት ስትሄድ ያው ናታን ስልክ አያነሳላትም። ኤፉ ጋር ስትሄድ ናታን ስልክ አያነሳልኝም ደውይለት። ኤፉም እንግዲህ ያው ነፃ ከሆነ ይለቁታል ተረጋጊ ስትላት ምንም ልትረጋጋ አልቻለችም። እንግዲህ ያው ጽዮንም ገኒ ተረጋጊ ያው ንጹህ ከሆነ ይለቁታል ምናምን ስትላት አንቺ እንደዛ ስታደርጊ ያላሳሰረሽን እንዴት የኔ ልጅን ያሳስራል ብላ ገኒም እንግዲህ ጽዮንን ክፉ ነገር ተናገረቻት ማለት ነው። ጽዮንም እንግዲህ በጣም አዘነች። ኤፍራታ ጽዮንን አይዞሽ እንግዲህ እናት ስለሆነች ነው አትከፊባት ምናምን አለች ማለት ነው። ጽዮንም እንግዲህ እኔ እንደዛ ብሆን ራሴን እንጂ የጎዳሁት ከቤተሰብ አልሰረኩም አለቻት ለኤፍራታ ማለት ነው። እንግዲህ ገኒ ቤት ስትመጣ አቤል አለ። አቤልን እንግዲህ እናታን ጋር ውሰደኝ ወይም ፖሊስ ጣቢያ እንሄድ ስትለው አቤል አሁን አይመቸኝም ሌላ ጊዜ ነው በኋላ ደውዬልሽ እንሄዳለን አለት ማለት ነው። ሎሊት ስትመጣ እንግዲህ ሰው ታማላችሁ አለችው አቤልና ገኒን ማለት ነው። ወደዚህ ሂጂ ቆራሬሽን ሰብስቢ ስትል መላጣለቻት ማለት ነው። እንግዲህ ያው ተሰዳድበው ገኒና ሉሊትም ሄደች ማለት ነው። ገኒ በቃ የዳግምን እያስታወሰች እግሯን ሲያጥባት ምናምን ብቻ አለ አይደለ ዳግም በፊት ጥሩ የነበረውን እያስታወሰች እንደው ልጅ የምነክቶ ነው ምን አይቶብኝ ነው ምናምን ብላ አዘነች ማለት ነው። ያው እንግዲህ አቤልና ጽዮንም ተገናኝተው ወደ እስር ቤት ሄዱ ማለት ነው። እስር ቤት ሄደው እንግዲህ ዳግም ሲጠይቁት አንተም ጥሩ ሰው ሆነህ ነው ወይ የምትመክረኝ ለምን መጣህ ምናምን ብሎ አቤልን አመነጫጨቀው ዳግም ማለት ነው። እንደዚሁም ናታን እንደዚሁም ኤፍራታ የናታንን ስልክ የናታን ላፕቶፕ ስትነካካ ሀኒ ጋር ያለውን የሀኒን ፎቶ ሀኒ ጋር ሲያወራ የነበረውን ቴክስት ምናምን አነበበች። ናታን ጋር ስደውልለት አያነሳም ማለት ነው። ያው እንግዲህ ቃልም እንግዲህ ያኔትን ይዟታል ማለት ነው። ያኔት እንግዲህ ምንም አላቅም ማናችሁ እናንተ ምንም አላቅም ምንድን ነው የምታወራው ምናምን አለችው ማለት ነው። ቃልም እንግዲህ በጸባይ የማታወሪ ከሆነ ጥፍርሽን እናቅልልሻለሁ ምናምን እያለ ሉሊት መጣች ማለት ነው። ሉሊት ስትመጣ አሁን ደግሞ ሁለት ሆናችሁ ወይ ከሉሊት ጋር ያወራው ሉሊትን ያለቻትን ሰምቷል። አሁን እንግዲህ ሁለት ሆናችሁ ወይ አለችው ማለት ነው። ያው እንግዲህ ሉሊትም ቃልን አስወጥታ ልታናግራት እንደሆነ ቃል ግን እንደማይፋታቸው ነገራቸው ማለት ነው። ሐረግ 161 ይህን ይመስላል።